መዳም ቤት አንዴ ይሄንን ስህተት ከሰራችሁ ለአንድና ለመጨረሻ ሰላማችሁን እምነታችሁን ሁሉ ነገራችሁን ለአንድና ለመጨረሻ ታጡታላችሁ። መዳም ስትጠርግም ትከተልሻለች፣ ስታጸጅም ትከተልሻለች፣ ስታጥቢም ትከተልሻለች፣ በቃ ምግብም ስትሰሪ ትከተልሻለች፣ ስትበይም ስትወጪም ስትገቢም ቆሻሻ ስትጥም ትከተልሻለች። ያኔ ሰላምሽን ታጫለሽ ማለት ነው። ይሄ ነገር እንዳይፈጠር እባካችሁ በውጭም በውስጥም ኮንትራት ቤትም አዳዲስ የምትመጡቶችም በጣም ጥንቃቄ አድርጉ። ቀንጨብ አድርጌ አንድ ቪዲዮ አሳይቻችኋለሁ በድብቅ ካሜራ የተቀረጸ ቪዲዮ ማለት ነው። ስለዚህ እናንተ ይሄ ነገር ኖሩም አልኖሩም አያችሁ ታያችሁም አልታያችሁም ይሄን ስህተት አትስሩ። ሲጀመር በእኛ ላይ ቢደረግ ራሱ ይሄ ነገር ያስጠላል እንኳን በእነሱ ላይ ማለት ነው። ለብዙ እህቶቼ እንዲደርስ ይሄ ቪዲዮ ባካችሁ በፍቅር ላይክ እና ሼር ሰብስክራይብ አድርጉ። በጣም ነው ወዳችሁ፣ በጣም ነው ማከብራችሁ እህቶቼ። ብዙዎቻችሁ ምንድነው ልትሉ ትችላላችሁ እንግዲህ በተደበቀ ካሜራ ነው የተቀረጸችው ልጅቷ ካሜራ እንዳለ አታውቅም ነበር። እንግዲህ በማንቆርቆር ላይ እንግዲህ ማንቆርቆር ለምን እንደሚጠቀሙ ሁላችንም እናውቃለን። ለሻሂ ለተለያዩ ነገሮች ሙቅ ውሃ ለሚጠጡ ሰዎች ይጠቀሙታል ማለት ነው። ሙቅ ውሃ እያፈሉ እዛ ሙቅ ውሃ ውስጥ የሚፈላበት ማንቆርቆራ እንግዲህ አንስታ ነው እንዲህ የጠጣችበት። እንግዲህ ባሎቻችን ወይም ቤተሰቦቻችን ራሱ በጆክ ሲጠጡ እኛ እንጠየፋቸዋለን አይደል? እንኳን ሰራተኛ በማንቆርቆር ጠጥታ ዝም ሊሉ ይቅሩና። ስለዚህ እንደዛ አይነት ነገር መዳም አየችም አላየችም ጽዳት ንጽህና ለራስ ነው። እንደዛ አይነት ነገር ጥሩ አይደለም። በራሳችን ሊደረግብን የማንፈልገው ነገርም እነሱ ላይም አናደርግ። ሁለተኛ እንደዛ በቃ ጽድት ያለ ስራ ሰርታችሁ ስትሰሩ ማለት ነው ወላሂ ስትበሉም ታምራላችሁ፣ ስትለብሱም ታምራላችሁ፣ ስትሰሩም ታምራላችሁ። እምነት ይኖራችኋል። እምነት ኖራችሁ ማለት እምነት ቀላል ነገር አይደለም። አረብ አንዴ አመነሽ ማለት ሁሉ ነገር ስትሰሪ በራስሽ ፍቃድ ነው የምትሰሪው። አመናችሁ ማለት ግን አንድ ቀንም ስተት ስትሰሩ ካዩ ማለት ነው እድሜ ልክሽ አንቺ እኮ ተምረሻል ኦሬዲ ያ ስተት አትስሪ ተብለሽ እሺ ብለሽ ስተትሽን አቁመሻል እኮ። ግን አንዴ ከታያችሁ ያ ስተታችሁ አይረሳም። እድሜ ልካችሁ 2 አመቱን ሙሉ ሰላማችሁን አሰጥተው ጓደኞቻቸው ጋር ሲደዋወሉ ሰራተኛ እኮ አላምናትም እንደዚህ አድርጋኛለች እየተባበሉ እያማችሁ ሰላማችሁን ይነሷቸዋል። እንደዚህ አይነት ነገር አትስሩን ለማለት ፈልጌ ነው። ይሄ ቪዲዮ ደግሞ ለብዙ ሰው እንዲደርስ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ ጓደኞቼ። በመቀጠል ደግሞ ከአረብ ቤት ስትጠፉ ብዙዎቻችሁ የምትሰሩ ስህተት አለ። ወይም ደሞዛችሁ አልተቀበላችሁም። በደሞዛችሁ ምትክ ደግሞ የኢጃዛ ቤት የሚያስጠፋችሁ ሰዎች ብር የለኝም ምናምን ሰርቼ ከፍልሻለሁ ስትሏቸው ወርቅ ሰርቀሽ ጥፊ ችግር የለውም ምናምን ይሏቸዋል። እናንተ ደግሞ አምናችሁ ወርቅ ወይም የነሱ ጥሩ ብራንድ የሆነ ሰዓት ወይም የነሱ የሆነ ሽቶ ሰርቃችሁ ብትጠፉ ዛሬ ሰዓቱን ሊቀበሏችሁ ይችላሉ። በሰዓቱ ወይም በወርቁ ወይም በሽቶው እናንተን ሊያስጠፋችሁ ይችላሉ። ምክንያቱም አረቦች ሽቷቸው አነስተኛው ሽቷቸው 1000 ብር ነው። በነገራችን ላይ በጣም ውድ ሽቶ ነው የሚጠቀሙት ማለት ነውና እና ወይ ሰዓታቸው ደግሞ በጣም ውድ ሰዓት ነው የሚጠቀሙት ከ1000 እስከ 1500 እስከ 2000 ባለው ነው ሰዓታቸው። እንዲሁም ደግሞ ወርቅ ደግሞ በአሁኑ ሰዓት 1 ግራም እስከ 700 እስከ 550 ድርሃም ኦር ደግሞ ሪያል ነው። እነዛ ነገሮች ሰርቃችሁ ወጣችሁ እናንተ ጠፍታችሁ ከዛ ላስጠፋችሁ ሰው ያ ወርቅ ወይም ሽቶ ብትሰጡ ነገ እናንተ የቱ ጋር የምትጠየቁ መሰላችሁ? አገር ቤት ስትሄዱ ትከሰሳላችሁ። ወርቅ ሰርቃኛለሽ፣ ሽቶ ሰርቃኛለሽ፣ ምንም መርፌ ብትሰርቁ ይከሷችኋል። እንደውም አንዳንድ አላህን የማይፈሩ አሰሪዎች ማለት ነው በባዶ ሊበቀላችሁ በባዶ ቤቴን ዘርፋ ወጣለች ጠፍታለች ብለው ይከሷችኋል። በተቻላችሁ አቅማችሁ እውነት ሳስታ አትሳሳምና እውነት ትቀጥናለች እንጂ ተደብቃ አትቀርም የሚባል ታሪክ አለና ሰርቃችሁ አትውጡ። የኢጃዛ ቤቶቹ ተጠያቂ ኦሬዲ አይደሉ። ከኢጃዛ ቤቶቹ አስጠፊዎች ጋር እናንተ ትለያያላችሁ። እነሱ አይደለም ተጠያቂ የሚሆኑ። እናንተ ስትሳፈሩ ሰርቀሻል ክስ አለብሽ ተብላችሁ አገር መግባት አትችሉም። እባካችሁ ይሄንንም ተጠንቀቁ። በመቀጠል ደግሞ ብዙ እህቶቼ እኔ የ3 ወር ደሞዝ ከለከለችኝ መዳሜ ምናምን እና ትጮህብኛለች የምትሉ ደሞዛችሁ የ3 ወር ከተጠራቀመ አሁን ስራ አቁሙ። በዛሬው ዕለት ማለት ነው ስራ አልሰራም ደሞዜ ካልሰጠሽኝ ብላችሁ ስራ አቁሙ ማለት ነው። ሐቂቃ ይሄ 3 ወር 4 ወር 5 ወር የ6 ወር ሰጠኛለች እየበዛ ሲሄድ ያጓጓቸዋል ደሞዙ ማለት ነው። እየበዛ ሲሄድ ሲያጓጓችሁ የ1 አመት የ2 አመት እየሄደ
ይነጥራል ማለት ነው። እናንተን ለመጉዳት ነው የሚያስቡት። ደሞዝ ብዙ ከተጠራቀመባቸው አረቦች እንደናንተ አይደሉም። ባይዘው አረብ ደሞዙ 20 ሺህ ቢሆን 20 ሺህ በአንድ ወር ነው የሚጨርሰው። የማብራት ይከፍላል፣ አስቤዛ ይገዛል፣ የሰራተኛ ደሞዝ ይከፍላል፣ የተለያዩ ነገሮችን ከዛ በርገሩን ምኑን ጥብሱን ምናምን እያተረመሱ ብሩን ይጨርሱታል ወር ሳይሞላ ማለት ነው። እና ሁሌም እናንተ ወሩን ሳይደርስ በ28 በ29 ደሞዜ ስጭኝ እፈልገዋለሁ ብላችሁ ማስጠንቀቅ መቻል አለባችሁ። ይህ አንዴ ካስጠነቀቃችኋቸው ማለት ነው አንዴ ደሞዜ ካልሰጠሽኝ አልሰራም የሚል ነገር በአንድ ወር ውስጥ ምናምን ካስጠነቀቃቻቸው ሁሌም ደሞዝ ሳልሰጣት አሰራለኝም ብለው ፈርተው ከምንም በላይ የእናንተን ደሞዝ አስቀድመው ለመስጠት ይገደዳሉ። ለምን? ቆሻሻቸው ጥንባቸው ማን ያጥባል? የልጆች የተማሪዎች ልብስ ማን ተኩሳል? የተማሪ ምግብ ማን ይሰራል? ማን ያጸዳላቸዋል? ወደው ሳይሆን ተገደው ይሰጣሉ። ግን እናንተ ልፍስፍስ አንገደፊ ፈሪ ሰገጤ እንዳትሆኑ ነቃ ደንገጥ ያላችሁ ሁኑ። ራሳችሁን ለማስከበር ሞክሩ። ብዙዎቻችሁ ደግሞ አገር ቤት አላሳፍርም አሉኝ የምትሉ ደግሞ ኮንትራታችሁ ከጨረሳችሁ አላሳፍርም ካሉ ፖሊስ ደውሉ ማለት ነው። ፖሊስ ደውሉ። ወላሂ እውነቴን ነው የምነግራችሁ። ምናልባት እኔ ነገሩን እንደ ቀልድ እየነገርኳችሁ ሊሆን ይችላል፣ ግን ዲቴል እውነት የሆነ ነገር ነው የምነግራችሁ ማለት ነው። ፖሊስ ደውሉ። ችግር ካለ ምን ካለ መጀመሪያ ጠይቋቸው። አይ አንሰጥም ደሞዝ አንሰጥም ሲሉ ፖሊስ ደውሉ። አናሳፍርም ካላችሁ ፖሊስ ደውሉ። ሳይረፍድባችሁ የሆነ ነገር ለማድረግ መሞከር መቻል አለባችሁ ነው የምላችሁ። እህቶቼ ተመከሩ። ትላንትና አሁን 14 ዓመት እዛ ቤት ውስጥ ሰርታ የተቀበለችው የ4 ዓመት ደሞዝ ብቻ ነው። ይሲ 10 ዓመት ግን ደሞዝ አልተቀበለችም። ግን አላህ ሲቀናት ደግሞ ከዛ ቤት ሳትወጣም ሳያሳፍ አንዳንዴ የ10 ዓመት ደሞዝ 10 ዓመት ሙሉ ያለ ደሞዝ ሰርታ ምን ያረጓታል? ኤምባሲ ትደውላለች። ቤተሰቦቿ ይከሳሉ። ከኢትዮጵያ ሲከሱ ኤምባሲው ይደውላል ወደ እነሱ። ከዛ ምን ያረጓታል? ልጅቷን እንሰጥሻለን፣ በቃ ሰጥተውኛል በያቸው፣ 1 ወር ጠብቂኝ በያቸው። እንደዛ እያሉ እያሳሳቁ ብዙ ነገር አድርገዋታል ማለት ነው። በመጨረሻም ግን ልጅቷ ቲክታክ ላይ ወጥታ ጮሃ እሪ ብላ የ10 ዓመት ደሞዝ አልሰጠችኝም ብላ ጉዳይ ወዴት እንደሄደ እነግራችኋለሁ። ምን እንደደረሰ አላውቅም። ነገር ግን ሊቭ ላይ እየተዘዋወረ አይቼ ነው። እውነተኛ ታሪክ ነው ማለት ነው። ይሁ የ10 ዓመት ደሞዝ እቺ ልጅ ገድለዋት ቢቀብሯትስ ማን ተጠያቂ አለ? ሀላ